ቢላል ስለ ቢላል ነው አይደል ያልሽው? አዲስ ቢላል ቢላል ሀበሻ እና ከሰዋቦች አንዱ ከመጣጡ ከሁሉ ነገር የሄደበትን ሙሉን ነገሮች በሁሱ ቢነገረን እንዴት ያማረ ነው ብሎ ከተደጋጋሚ ስለነገሩ ኦኬ ሰምተነዋል። ግን እስቲ ከሁሱ ደግሞ እንስማ ብለናል። ኢንሻአላህ የቢላልን ታሪክ ሌላ ጊዜ እንነግራቸዋለን። እሺ መልካም ጊዜ ይሆንላችሁ። እሺ ቢላል ረዲየላሁ ዐንሁ ከነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች መካከል ነው። ነቢያችን ሰለላሁ ዐለይሂ ወሰለም በጣም የሚወዱት በጣም የሚያከብሩት የሆነ ሰሃባ ነው። ኢትዮጵያዊ ነው፣ ሀበሻዊ ነው። ቢላል በመካ ምድር ላይ ከመካ ሹማምንቶችና ንጉሶች መካከል ከአንዱ ጋር ባሪያ ነበር፣ አገልጋይ ነበር። በዚህ ሁኔታ ሳለ በባዕድ አምልኮ ላይ ያለ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደርገው በተላኩ ጊዜ አስተምሮታቸውን ሰማ። ወዲያው በቃ ተማረከ በትምህርታቸው። ኢስላምን ለመቀበልም ወሰነ። እስልምናን ተቀበለ። ከባሪያዎች ለመጀመሪያ ጊዜ ያመነው እርሱ ነው። ገና 10 አካባቢ ሳይሞሉ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ትውልዶች ገና አስተምሮ በጀመሩ ጊዜ ከነዚያ መካከል ከነበሩት አማኝ ነው ቢላል። መጀመሪያ ከቀዳሚዎቹ አላህ በጣም ካወደሳቸው ወሳቢቁን አልአወሉ እነዚያ ቀዳሚዎቹ የመጀመሪያዎቹ ብሎ አላህ ካወደሳቸው መካከል ቢላል ነው። በማመኑ ምክንያት ግን የእርሱ አለቃ ፈቃደኛ አልነበረም። ጌታው ማለት ነው። ጌታና ባሪያ የሚባል ነገር አለ አይደል? አለቃ እንደ ጌታ ይባላል። እና የእሱ ፈቃደኛ አልነበረም። ይህም በሰማ ጊዜ በቃ ቢላልን ወደ ነበርክበት ወደ እኛ እምነት ተመለስ፣ ሙሐመድን አትከተል፣ ካልሆነ ግን አሰቃይቼ እገድልሃለሁ አለ። እንዲህ በቀላሉ አይደለም፣ አሰቃይቶ እንደሚገድለው ነገር። ቢላል ግን በፍጹም ይሄን ሊቀበል አልቻለም። የፈለግከውን በእኔ ላይ ማድረግ ትችላለህ፣ በፍጹም እኔ ከኢስላም አልመለስም አለ። ከዚያም በኋላ በፀሐይ በጠራራ ላይ የመካን ፀሐይ ታውቃላችሁ፣ በዚያ ላይ እርቃኑን አደረገው። ከዚያ ድንጋይን ጫነበት። በጣም ትልቅ ቋጥኝ ድንጋይ በደረቱ ላይ ልክ ያ ድንጋይ አሰቃይቶ ደረቱን በቃ በዚያው እንዲሞት ፍጻሜው እንዲሆን ማለት ነው። እስክትመለስ ድረስ ማንም አያነሳለም ይሄን ድንጋይ ብሎ ተወው። በዚህ ሁኔታ እየተሰቃየ ያለ ያኒ አሐድ የሚል ቃል ይናገር ነበር። ወደ አማልክቶቻችን ተመለስ እያሉ እየጠሩት ነው። ብዙ አማልክቶች አሏቸው፣ 360 አማልክቶች ታቸዋል። እነዚህን ላት፣ መናት፣ ዑዛ፣ ሁበል ምናምን የሚባሉ ነገር ግን ቢላል አሐድ ይላቸው ነበር። አንድና ብቸኛ የሆነው ነው አምላክ እያለ ይነግራቸው ነበር። አሐድ ማለት አንድ ብቻ የሆነው አምላክ ማለት ነው። ቢላል ከዚህ ቃሉ ወደኋላ አላለም ነበር። ነቢ ሰለላሁ ዐለይሂ ወሰለም እያለፉ ሰሙት። ይሄን ቃል እየተጣራ አሐድ ሲል ሰሙት። ካጠገቡ እያለፉ ያ ቢላል ሰዩነጂከ አሐድ ብለው ተናግረው ትሄዱ። ቢላል ሆይ ይህ አንድ የምትለው አምላክህ ያድንሃል፣ ጠብቅ አሉት። ሰዩነጂከ አሐድ እያሉት ሄዱ። እንደ አጋጣሚ መንገድ ላይ የሄዱ ነቢያችን ሰለላሁ ዐለይሂ ወሰለም አቡበክር ስዲቅ ረዲየላሁ ዐንሁን አገኙት። አቡበክር ስዲቅ ደግሞ ካመኑት መካከል ነው፣ ከመጀመሪያዎቹ አዛቸዋል፣ ካመኑት መካከል ነው። ከዚያ በኋላ አቡበክር ስዲቅ ደግሞ በጣም ሀብታም ነው፣ ገንዘብ ያለው ነጋዴ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሂድና ወንድምህን ከባርነት ቀንበር ነፃ አውጣው ቢላልን አሉት። የመካ ከሃዲያኖች ንጉሶች እያሰቃዩት ነውና። አቡበክር ስዲቅ የነቢያችን ሰለላሁ ዐለይሂ ወሰለምን ትእዛዝ ሰማ። ቀጥታ ሄደ፣ አለቆቹን አናገራቸው። ልግዛቸው ይህም ባሪያ ሽጡልኝ አላቸው። በጣም ደነገጡ። ይህም ባሪያ ለመግዛት ፈልገህ? አዎ፣ በቃ የምታቀርቡልኝ ገንዘብ ነገሩ እገዛቸዋለሁ አላቸው። አቀረቡለት። ምንም ሳይከራከር ገዛ። ገንዘባቸውን ከፈላቸውና ራሱ አቡበክር ስዲቅ ረዲየላሁ ዐንሁ ድንጋዩን አነሳለት። ቆሻሻው እንደዚህ አራግፎ አቅፎ ይዞት ሄደ። ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ባሪያ አለቃ ምናምን የሚባል ነገር ድምጥማጡን አጥፍተውታል። ሂድና ወንድምህን ብለው ነው የገለጹት። ያንን ባሪያ ብለው አልነገሩትም። ሂድና ወንድምህን ከባርነት ቀንበር ነፃ አውጣው አሉት። አቡበክር ስዲቅ እርሳቸውን ትእዛዝ ሰምቶ ሄደ። ድንጋዩን አነሳለት። ገንዘቡን ከፍሎ አቅፎት ይዞት ያው እናንቱ የአላህ መልእክተኛ ብሎ አገናኛቸው። ከዚያ በኋላ ቢላል ነቢያችን ሰለላሁ ዐለይሂ ወሰለምን ያሰላም ከዚያም በፊት ይወዳቸዋል።
እርሳቸውም በጣም ልዩ ክብር ሰጡት። በጣም ይወዱት ነበር፣ በጣም ያከብሩት ነበር። ሰዎች መጥተው ቤት ሲቀመጡ ጊዜ እንደዚህ እርሳቸው ነቢ ሰለላሁ ዐለይሂ ወሰለም ባሉበት ቤት ልክ የሚመጣ ሰው አዲስ ሰው ሲመጣ አዲስ ከሚቀመጠው ጠጋ ጠጋ እያሉ ይቀመጣሉ። ነቢ ሰለላሁ ዐለይሂ ወሰለም ቢላል ሲመጣ ግን ና ቢላል ብለው ጠጋ ብለው እርሱን ክብር እየሰጡ ከአጠገባቸው ያስቀምጡት ነበር። ይሄ የሚያደርጉት ለምንድን ነው? ሰዎች ለባሪያ ዝቅ ያለ አመለካከት እንዳይኖራቸው ያውና የዓለም ታላቅ የሆነ ሰው ነቢ ሰለላሁ ዐለይሂ ወሰለም እርሳቸው ክብር ሰጥተው ያሳያቸው ነበር። በቃል ብቻ ሳይሆን ለሰዎች እኩልነት፣ ለጥቁሮች እኩልነት ምናምን የሚሉት በተግባር ያሳያቸው ነበር። ባሪያ ነው ወይም ጥቁር ነው ሀበሻዊ ነው ብለው ዝቅ አያደርጉም። ነቢያችን ሰለላሁ ዐለይሂ ወሰለም ማን አዛን ያድርግ የሚለውን ነገር እንትን ሲባል አዛን ለማድረግ የኔ ሰው የቁረይሽ ሰው አረብ መሆን አለበት አላሉ። መክሊት ጥያቄ ያላት መሰለኝ። ኢንሻአላህ አስተናግዳት። እጅ አውጥታ ምናምን የገባችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። አቡኪ ባለፈው ባስረዳከኝ ላይ ያን የቁርአን ፍጡር ነው ምንድነው የምንለው ብዬ ጠይቄ ነበርና እዛው ላይ ተያያዘ አንድ ጥያቄ አለ። መቀጠል ይችላል? ቀጥሉ። ቀጥይ መክሊት። እሺ ባለፈው ስታስተምረኝ ቁርአንን ፍጡርም ፈጣሪም አንለውም ብለከኝ ነበርና ከምን አንፃር እንደሆነ ማስረድተኛል። ግን ያኔ አሁን ኢንጂልም ሲወርድ ልክ ተውራት ሲወርድ ቡክ አለው፣ ያኔ የተጻፈ ነገር ነው። ግን ኢንጂል ሲወርድ ደግሞ ቡክ የለውም፣ አውዲዮ ወርዲንግ ነው። ያኔ በድምጽ የወረደ ነገር ነው። ለኢየሱስ ወይም ለኢሳ አለይሂ ሰላም የተሰጠው መጽሐፍ የለም። እንዲሁም ደግሞ ለነብያችን ሰለላሁ ዐለይሂ ወሰለም መጽሐፍ አልተሰጣቸውም። ገብርኤል ነው እየመጣ እያንዳንዱን ቃል ሲነግራቸው የነበረው። ሶ ይህን ቁርአን የጻፉልን እነማን ናቸው የሚለውን ነገር ማወቅ ፈልጌ። እሺ ቁርአን የሚለው መጠሪያ ስያሜ ለቀደምት መጽሐፍት ጭምር ያገለግላል። ዘቡር ቁርአን ተብሎ ሊጠራ ይችላል። ኦሪትም ቁርአን ተብሎ ሊጠራ ይችላል። ኢንጂልም ቁርአን ተብሎ ሊጠራ ይችላል። ስፔሲፊክሊ ፉርቃን የሚለውን መጠሪያ ግን ለዚህ ለቁርአን ብቻ ነው። እሺ ፉርቃን የሚለው ማለት ነው። ፉርቃን ማለት ለይ ማለት ነው እና ሐሰትን የሚለይ የሚለው መጠሪያ ስያሜው ለዚህ መጽሐፍ ብቻ ነው። ከዛ ውጪ ግን ያለው ቁርአን የሚለው ዘቡር ለምሳሌ በሐዲስ ደረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘቡርን ቁርአን ብለው ጠርተውታል። ስለዚህ ሌላውም ዘቡር ሌሎች መጽሐፍቶችም ቁርአን ተብለው ሊጠሩ ይችላሉ። ግን አሁን ጥያቄው ጥሩ ነው። አንድ ስቴፕ ከፍ አለና ኦኬ ቁርአን የአላህ ቃል ነው። የአላህ ቃል ፍጡሩን ፈጣሪም አይደለም። ከማ ቃል ኢብኑ ሙባረክ መን ቃለ አን القرآن مخلوق فهو كافر ቁርአን የተፈጠረ ፍጡር ነው ያለ እርሱ ካፊር ነው። አቂደቱል ጣሐዊያ ላይ ደግሞ القرآن كلام الله ቁርአን የአላህ ቃል ነው غير مخلوق ያልተፈጠረ منه بدأ بلا كيف ያለ እንዴታ ከእርሱ የጀመረ ነው። ወኢለይሂ የዑድ ወደ እርሱ የሚመለስ ነው ይላል። ያንን በደንብ ተግባብተናል ባለፈው። አሁን ደግሞ ጥያቄው ቁርአንን የጻፈው ማን ነው? ቁርአንን የጻፈው ማን ነው ሲባል ቁርአንን የጻፉት የነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሰሐቦች ናቸው። ቁርአን በመጻፍ ሂደት ላይ ለምሳሌ እኔ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ብኖር እቺ ቁርአንን መጻፍ እችላለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአኑ በሚወርድላቸው ሰዓት እዛው እያነበቡ እዛው ያጽፏቸው ነበር። ኦኬ ምትዩ ነገር ካለ መቀጠል ማለት ክሊር እያረክልኝ እንድትሄድ ማለት ነው። አሁን የነብዩ ቁርአን በወረደ ጊዜ ለነብዩ መሐመድ የጻፉላቸው ሰሃቦች አሉ አልከኝ። እነዛ ሰዎች ቁርአን እንዲጽፉልን ከአላህ ዘንድ ተፈቅዶላቸው ነው ወይስ ነብዩ መሐመድ እነሱ ታማኝነታቸውን ያረጋገጠላቸው ናቸው? አንድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያረጋገጡላቸው ናቸው። ነብዩ ያረጋገጡላቸው ማለት ባይ ዲፎልት አላህን ያረጋገጠላቸው ማለት ነው። ምክንያቱም አላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባየንጥቁ ዐኒል ሀዋ ከራሳቸው ሆነ ምንም ነገር አይናገሩ ነበር። አላህስ ቢሆን ይህንን ነገር ነግሮናል ወይ ከተባለ አዎ አላህ ነግሮናል። ለምሳሌ ሱረቱል በቀራ ምዕራፍ 2 ቁጥር 2ን ተመልከቱት። ምን ይላል? አሊፍ ላም ሚም ካለ በኋላ ዛሊከል ኪታብ ይላል። ዛሊክ አልኪታብ እና አልኪታብ የሚለው አገላለጽ ለምን እዚህ ጋር ተጠቀመው ሲባል በሁለት አይነት መንገድ ነው የምንመለከተው። አንደኛው አልኪታብ የሚለው አላህ Subhanahu Wa Ta'ala በቃል ደረጃ የመጣ ነገር ኪታብ ተብሎ ሊቀመጥ ይችላል ነው። ሁለተኛ ደግሞ ከማቃለ ጁሉ ሚን العلماء በጣም ብዙ ስኮላሮች እንዳሉት አልኪታብ ብሎ አላህ የገለጸው ወደፊት መጽሐፍ እንደሚሆን አላህ ስለሚያውቅ ነው፣ በጽሁፍ ደረጃ እንደሚቀመጥ ስለሚያውቅ ነው ብሎ ነው ያስቀመጠው። ስለዚህ ያ ነገር ይታወቃል ወይ ከተባለ አዎ ይታወቃል። በሐዲስ ደረጃም የመጣ ሐዲስ አለ አይደል? ሱነን አት-ትርሚዚ ሐዲስ ቁጥር 2900
53ን ተመልክተሽ ከሆነ ዘይድ ብን ታቢት ምን ብሎ ነው የሚናገረው? ኩና ዒንደ ነብዩ ሰለላሁ ዐለይሂ ወሰለም ኑአሊፉ አልቁርአን ሚን አልሩቃዕ እያለ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ዘንድ ሆነን ቁርአንን አንድ ላይ እንሰበስብ ነበር፣ ኑአሊፍ እናደርግ ነበር፣ ተአሊፍ እናደርግ ነበር፣ ከብዙ ቦታዎች እያነሳን አንድ ላይ እናደርግ ነበር ብሎ ያስቀምጣል። በሌላ ቦታ ደግሞ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ የቁርአን አንቀጽ በሚወድ ጊዜ እንትናን ዘይድ ብን ታቢትን ብዙ ጊዜ እሱን ነው የሚጠሩት የነበረው። ዘይድ ብን ታቢትን ጥሩት፣ ሩቃዕና መጻፊያና ፓፒረስ ይዞ ይምጣና በዛ እያጠቀሰ እንደዚህ የሚለውን ነገር ጻፍ፣ እንዲህ የሚለውን ጻፍ፣ እንዲህ የሚለውን ጻፍ ብለው እያንዳንዱ ነገር አጽፈውት ነበር። ከዛም ደግሞ አልፎ ደግሞ ምን አሉ? ልክ አንድ የቁርአን አንቀጽ ሲወርድ ضعوا هذه في سورة الذي يذكر فيها كذا وكذا ይሄ ወይም ደግሞ እንደዚህ ተብሎ የሚገለጽበት አንቀጽ እዛ ቦታ ላይ ይሄንን አንቀጽ አስቀምጡ። እያንዳንዱ አስተዳደር ማለት ነው 114ቱም ሱራ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ የወረደ ነው። አንዱን የቁርአን አንቀጽ ቢያንስ ከ10 በላይ ሰሃቦች ሊጽፉት ይችላል። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን የጻፉላቸው ሰሃቢዎችን ስም ዝርዝር ብንጠቅሳቸው በጣም ብዙ ናቸው። እንደዚህ ቆጥረን ራሱ ምንጨርሳቸው አይደሉም፣ በጣም ከብዛታቸው የተረሳ ማለት ነው። ለምሳሌ ሙሃጂር ናቸው ብለን ከምናነሳ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር አብረው ሂጅራ ካደረጉት መካከል አቡበክር ሲዲቅ እናነሳ፣ ዑመር አለ፣ ዑስማን ብን አፋን አለ፣ አሊ አለ፣ ጣልሃ አለ፣ ሰዕድ ብን ጁበይር አለ፣ አብዱላህ ብን መስዑድ አለ፣ ሰልማ መውላ አቢ ሁዘይፋ አለ፣ ወሁዘይፋ አልየማኒ አለ፣ አብዱላህ ብን አባስ አለ፣ አብዱላህ ብን ዑመር አለ፣ አብዱላህ ብን ዓምር አለ፣ አብዱላህ ብን ዓምር ብን አልዓስ አለ፣ አቡ ሁረይራ አለ፣ ሙዓዊያ ብን ሱፍያን አለ እና አብዱላህ አሳኢባ ቃሪኡ መካ። እነዚህ ሁሉ ከሙሃጂሮች መካከል ወይም ከነቢዩ ጋር አብረው ከሄዱት ውስጥ ቁርአንን በመጻፍ የምናውቃቸው ናቸው። በተመሳሳይ ደረጃ ደግሞ ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አንሳር ደግሞ የነበሩ የተቀበሉ ደግሞ ብለን መዲና የነበሩት ደግሞ ኡበይ ብን ከዕብ አለ፣ ሙዓዝ ብን ጀበል አለ፣ አቢ ደርዳ አለ፣ ሙጀማዕ ብን ሐርብ እነዚህ ሁሉ የምንጠቅሳቸው ናቸው። ኢቭን ከነቢዩ ሚስቶች እና አይሻ ረዲየላሁ ዐንሃ በጣም ብዙ ናቸው ቁርአንን በመጻፍ የምናውቃቸው ማለት ነው። ሶ አውቶሪቲው ከነቢዩና ከአላህ በተሰጣቸው መልኩ ቁርአንን ጽፈው ያው አሁን ድረስ ባለው ሁኔታ እንዲደርስ አድርገዋል ነው። ለዚህ ማስረጃዎችን የምትፈልጊ ከሆነ ተራ በተራ ሐዲሶችን ልጥቀስልሽ። ሰሒህ አልቡኻሪ ሐዲስ ቁጥር 5003 መያዝ ትችላለሽ። ሰሒህ አልቡኻሪ ሐዲስ ቁጥር 5004 ችግር የለውም። አምኪ እኔ እንድትነግረኝ ብቻ ነው ነግረኝን አምናለሁ። ሌላም ጥያቄ አለ? የጎደለ የለም። ቀጥሉ። አሪፍ ነው። የጎደለ የለም። አወቂ ማሻአላ። ሌላም ጥያቄ አለ? ቀጥል። መግሪብ ሰላት ገባ መሰለኝ። እንትን አድርጉ እንጂ ኮፒ ሊንክ አድርጉ። እሺ ሁላችሁም ኮፒ ሊንክ እና ታብታብ አድርጉ። ሁሱ ጋር ከስሙ አጠገብ ምንድነው ሜምበር ያልሆናችሁ ሜምበር ሆኑ። ለላይቭ ይጠቅመዋል። ቀጥሉ። ቀጥል። እሺ አሁን ቁርአን ተውራትና ኢንጅልን አረጋጋጭ ነው ብለን ምናምን እኛ ተውራትና ኢንጅልን አረጋጋጭ ነው ስንል ተውራትና ኢንጅል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነበሩ ጊዜ ያ መጽሐፍ ነበረ ወይስ ያኔ በታሪክ ደረጃ ብቻ ነበር? አላህ ስብሐነሁ ወተዓላ ቁርአንን ሲያወርደው ተውራትና ኢንጂልን ብቻ ሳይሆን ቀደምት የነበሩ ሌሎችንም መጽሐፍቶች አረጋጋጭ አድርጎ ነው ያወረደው እና አረጋጋጭ ብቻ ደግሞ ሳይሆን እነሱንም ተቆጣጣሪ አድርጎ አወርዶታል። ኢብኑ ተይሚያ ረሂመሁላሁ ተዓላ ትልቁ ስኮላር ምን ብለው ነው የሚያስቀምጡት? አልጀዋቡ ሰሒህ ሊመን በደለ ዲን አልመሲህ በሚለው መጽሐፋቸው ላይ ኦሪትና ወንጌል ላይ ያለ መሰረታዊ የሆነ ነገር ቁርአን አካቷል ብለው ያስቀምጣል። ምናልባት ፈቃደኛ ከሆንሽ አንድ ሀሳብ ልንገርሽ። ምናልባት ኦር ሊሆን ይችላል እንጂ እኛ ሙስሊሞች በተለይ ወንጌል የሚለውን ስናስብ ወንጌል ያን ያህል ሂውጅ መጽሐፍ ነው ብለን አናምንም። ኢቭን ኢፍ ቁርአንን ያክል ራሱ ሂውጅ መጽሐፍ ላይሆን ይችላል። አንዳንድ ዑለማዎች እንደው የሚሉት በአንድ ምኩራብ ላይ ቁጭ ብሎ ኢየሱስ ክርስቶስ ይጨርሰው ነበረ ብለው ይናገራሉ። ኢቭን አሁን ያሉ መጽሐፍቶችን ራሱ ብንመለከት ወንጌል ናቸው ተብለው በሰዎች ስም የተጻፉ መጽሐፍቶችን ራሱ ብንመለከት ያንን ያሳዩናል አይደለም? ኢየሱስ ክርስቶስ በምኩራብ ወንጌልን እየሰበከ እንትን አለ ምናምን ይላልና በአንድ ምኩራብ ተሰብኮ የሚያልቅ ትምህርት ነበረ ብለው ያስቀምጣል። እብነ ሐዝም አልዛሂሪ ወገይሪሂም በጣም ብዙ ዑለማዎች ወንጌል ብለን የምናነሳው የሆነ አንድ ስክሮል ነው ዛት ማች ብዙ ትልቅ መጽሐፍ አይደለም ብለው ያነሳል። አንዳንድ ስኮላሮች እንደውም አሁን ያሉ የመጽሐፍ ቅዱስ ስኮላሮች ኪው ሶርስ ነው ብሎ ራሱ ይጠቅሱታል። ኪው የሚባል ሶርስ አለ። ሲኖፕቲክ ጎስፔሎች ወይም ማርክ፣ ሉክ እና ማቴዎስ የቀዱበት መጽሐፍ አለ ኪው ሶርስ ተብሎ የሚጠራ ማለት እና ሪል ጎስፕል ያ ነው እና ትንሽ ነው በጣም ሪል ጎስፕል ያ ነው ብለው ያነሳሉ።
እና ወንጌልን እንደዛ ነው። ኦሪት ብንለው ኦሪትም ብዙ ያው ትልቅ ስክሮል ነው ኦሪት ሞር ከዛ አንጻር ሲታይ ማለት ነው። እና እነዛን ሁለት መጽሐፍቶች ቁርአን አረጋጋጭ ነው እኔ ሴንስ እነዛ ላይ ያለውን እውነታ ይነግረናል። ያ ማለት ግን ግዴታ ተጠብቆ እስከ ነብዩ ዘመን ድረስ መቀጠል አለበት የሚለውን አይዲዮሎጂ አያሲዝም። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን እኮ ነው ቁርአን ወርዶ በርዛችሁታል የተባለ። እንዴ እናንተ አላህ Subhanahu Wa Ta'ala በእኛ ዘንድ ቁርአን እያለ እነሱ ዘንድ ያለውስ መጽሐፍ የተበረዘ አይደለምን ብሎ እኮ አስቀምጠዋል እኮ። የተበረዘ መጽሐፍ ነው። ሌሎች በጣም ብዙ ማስረጃዎችን ማምጣት እንችላለን። ለምሳሌ የመጽሐፈ ዳንኤልን መመልከት እንችላለን። መጽሐፈ ዳንኤል ወይም ደግሞ ዳንኤል የጻፈው መጽሐፍ ተብሎ የሚጠቀሰው ላይ ባለፈው ስላነሳ ነው ሻው ማነሳው ባለፈው ከሁሱ ጋር ስለተነሳ መጽሐፈ ዳንኤል በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን እሳቸው ከሞቱ በኋላ በአቡበክር ስዲቅ ዘመን እሱ ከሞተ በኋላ በዑመር አልኸጣብ ዘመን ተገኝቷል መጽሐፉ ማለት ነው። የዳንኤል መጽሐፍ ተብሎ የሚጠቀስ ማለት እና ምን ነበረበት ከተባለ ዑመር አልኸጣብ አግኝተውት ሲራቱኩም የእናንተ ሲራ ኢቭን ባህሪያችሁ የሃይማኖታችሁ የሚመጡት እነዚህ እንደዚህ ምርጥ ህዝቦች ናቸው የነብዩ መሐመድ ተከታዮች በሚል የመጣለ ሰሂህ በሆነ ዘገባ ማለት ነው። የማን መጽሐፍ? መጽሐፈ ዳንኤል የዳንኤል መጽሐፍ ተብሎ የሚጠቀስ ማለት ነው። ያ መጽሐፍ አሁን ዝም ብለን እንደ ባይብል ብንመለከት ባይብል ላይ ያለው ነው ወይ ካለ ነበር የለም። እና ከዛ አንፃር አይገናኝም ለማለት ነው። ያልሽው ነገር ካለ ተጠብቋል የሚለውን አያሲዝም። ያው ዋና መለኮታዊ የመጣበትን ዋና መለኮታዊ ሐሳብ ግን አላህ የሚታረመውን ይሄ ነገር እነሱ አሁን የያዙት መጽሐፍ ላይ ይሄ ነገር አበላሽቷል ስተት ነው ወይ ደግሞ ይሄ ነገር በዚህ ተካፍሏል ይሄ ነገር ደግሞ ትክክል ነው ብሎ ያጸድቅልናል ማለት ግን እንደዚህ ደግሞ ስንል አካባቢዎች የሚረዱት ነገር አለ። ምዕራፍ ዘፍጥረት ምዕራፍ 1 ቁጥር 1 ትክክል ነው። ዘፍጥረት ምዕራፍ 1 ቁጥር 2 ስተት ነው። ዘፍጥረት ምዕራፍ 1 ቁጥር 3 ትክክል ነው ይላል ማለት አይደለም። ቁርአን መመሪያዎችን ነው የሚሰጠን፣ መለኪያ እንትኖችን ነው የሚሰጠን። እያንዳንዱን ፍሬ ልቀም አይደለም የሚለ መልቀሚያውን ግን ይሰጣል። እና እንትን ነው ምን ማያ መነጽራችንን ነው የሚያስተካክለው ቁርአን። እና በዛ ማያ መነጽር የትኛውን መጽሐፍ መፈተሽ ትችላል። የትኛውን መጽሐፍ ለምሳሌ አላህ Subhanahu Wa Ta'ala ቁርአን ላይ ሲነግረን መላእክቶች ላ ያዕሱነ አላህ ማ አመረሁም ወይፈዕሉነ ማ ይእመሩን አላህን አያምፁ የታዘዙትን ብቻ ይሰራሉ። ኦኬ አላህን የማያምፁ የታዘዙትን ብቻ የሚሰሩ ናቸው። ያን መነጽር ይዘህ ሁሉንም መጽሐፍ ቼክ ታደርጋለህ። ግባ አይ መላእክቶች እንደዚህ እንደዚህ አርገው እንደዚህ ወደቁ ኤክስ መጽሐፉ ይጣላል ማለት ነው። አለቀ። ስተት ነው ይሄ ነገር። አጠቃላይ ስለ ነቢያቶችም ሲነግረን ነቢያቶች ማዕሱም መሆናቸውን ያስቀምጣል። የአላህን ትእዛዝ የሚፈጽሙ ናቸው። ትላልቅ ከሚባሉ ወንጀል የተጠበቁ ናቸው። አይ አልተጠበቁም ነቢያቶች እንዲያርጓል ስተት ኤክስ እናደርጓለን ማለት ነብዩላህ ኑህ እንዲያርጓል ነው። ነብዩላህ ሉጥ እንዲያርጓል ነው። ነብዩ ሱለይማን እንዲያርጓል ነው። ነብዩላህ ሙሳ ሃሩን እንደዚህ አርጓል ነው። ስተት ያንን ይከደልና እንትን እናረጋለን ማለት እና ከዛ አንፃር መነጽሩን ይሰጣናል ማለት ነው። እንዳይበዛብሽ አይ ቲንክ ይበቃል። እሺ ግን አሁን ኦኬ መጽሐፍ ቅዱሱ ተበርዟል ስንላቸው በነብዩ መሐመድ ጊዜ ኢንጂልና ተውራት ካልነበረ መበረዙን እንዴት አረጋገጡ? ወይስ ቁርአን ላይ ስለተጻፈ ብቻ ነው የሚል ጥያቄ ይነሳልና ለዚህ ምላሻችን ምንድነው? ባይ ዲፎልት መጽሐፉ በሰበው አሁን ያለውን መጽሐፍ እዩት ብትላችሁ አሪፍ ቀላል መልስ። አሁን እጃችሁ ላይ ያለው መጽሐፍ ተበርዟል አልተበረዘም ወይ ብለሽ ጠይቂያችሁ ስለመበረዙ ነፍ ጥቅስ እንሰጥሻለን፣ ነፍ ነገር እንሰጥሻለን። አቡጊ ይቀጥልላት። መጽሐፍ ቅዱስ እኮ መበረዙን አውቃለሁ፣ ግን ያኔ አሁን ይሄን ጥያቄ ስታቀርብላቸው ማለት ነው በኢንጂል እና ተውራት በነብዩ መሐመድ ጊዜ አልነበረም፣ ካልነበረ መበረዙን መሐመድ ነው የጻፈላችሁ የሚባል ነገር ይመጣል። ስቲል መበረዙን ራሳቸው መጽሐፍ ቅዱስ ላይ ያሳያቸው እንኳን ማለት ነው። ምን አጋጠመን መሰለሽ መክሊቲ፣ ባለፈው አንድ ሰው እዚህ አይደለም ኖርማሊ ኢንዲቪጁዋሊ እያወራሁት ነው። አንዴ ፕሮቴስታንት መምህር እያወራን ኢንዲቪጁዋሊ ትምህርት ስለሚሆን ነው የምነግርሽ። እና ቁርአን ሰምቲንግ ስተት አለው የሚል ሙግት ነው የሞገተኝ። ምንድነው ስተቱ ስለው ኡዘይር አይሁዶች ኡዘይርን የአላህ ልጅ ነው ብለው ያምናሉና ያመልኩታል ብለው ይናገራል ቁርአን። እና ያ ማለት ሙሐመድ በጣም መሳሳቱን ይናገራል የሚል ሙግት ሞገተኝ። ቁርአን ላይ ብቻ ነው እየተወያየን እያወራን የነበረው ማለት ነው። 5 ደቂቃ አላለፈም በእርግጠኝነት 5 ደቂቃ ምናምን አላለፈም። ካወራ በኋላ መልሶ ደግሞ ምን አለኝ? ቁርአንን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም
ራሳቸው ነው ከቀደምት መጽሐፍት ቀድተው ነው የጻፉት የሚል ሙግት አነሳ እና አሁን እዚህ ጋር ቀለል አድርገን የምናነሳው ነገር ልንገርሽ ምን እንደሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከቀደምት መጽሐፍቶች ሪፈር አድርገው አንስተው ምን ብለው ይሆን ነገር አድርገው ጽፈዋል ከተባለ አንድ ነገር መካድ የለብንም። ይሄ አካል ሌላ በቃ ሌላ ኖርማል ሰው አይደለም ማለት ነው። የታልሙድ መጽሐፍን የክርስቲያኖችን የኛ ወንጌል ብለው የሚጠሯቸውን 5ቱን ወንጌሎች የአይሁድን ኦሪትን ማንበብ የማይችል የነበረ በዛ በረሃ ላይ የነበረ በአረብ ሀገር የነበረ በዛ ምድረ በዳ ላይ ማንበብ የማይችል አካል ያንን ነገር ሪፈር አድርጎ የሆነ ነገር ጽፏል ማለት there is something በጣም ትልቅ ነገር ነው ማለት ነው። ሰውየው ሌላ አካል ነው ማለት ነው። ሌላ አካል ነው ማለት ነው ሰውየው። ሐሳቡ እንድትረጂ ነው። አይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኛ ሙስሊሞች ግን ምንለው ነብዩ ሪፈር አድርገው አይደለም የነገሩን አይተው የአይሁድን መጽሐፍ አገላብጠው ይሄ ነገር ተበርዟል ይሄ ነገር አልተበረዘም ኖ ያንን ማለት አይችሉም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ያንን የማለቱን ዕውቀት ራሱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማ ኩንተ ተድሪ መል ኪታብ ወለል ኢማን መጽሐፍ ምን እንደሆነ አታውቅም ነበር ነው አላህ ቁርጦ ነው የነገራቸው። እምነት ስግደት ምን እንደነበረ አታውቅም ነበር አላቸው። ምንማ አዎ እንዴት ያውቃሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም? እንደዛማ ከሆነማ እኮ ተበላሸኩ ጉዳይ። ሪፈር አድርገው ራሳቸው ተናግረው ከሆነ ጀስት ኦፒኒየን ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኦፒኒየን። ለአንድ ሰው ዝም ብሎ ይነሳና ይከፍትና ይገልጽና ተበርዟል ይላል። ኦፒኒየን ነው። እኛም የነብዩ ኦፒኒየን ስለሆነ አይደለም የተቀበልነው። ሱረቱል ፉርቃን ላይ አላህ Subhanahu Wa Ta'ala ለዚህ መልስ ሰጠ። አንተ ሙሐመድ አሉት ይሄ የምታመጣቸው ነገራቶች ቀደምት የነበረ ታሪክ ብለህ እንደዚህ ነበረ አይሁዶች እንዲነበሩ ክርስቲያኖች እንዲነበሩ ብለህ ትተርካለህ። ከየት ነው የምታመጣው? አሁን እኛ የጠየቅነውን ጥያቄ ማለት አንቺ አሁን እንደዚህ ይሉናል የተባለውን ጥያቄ ጠየቋቸው በጊዜው። ነብዩ ያንን ጥያቄ በራሱ ኧረ እኔ ከአላህ ነው ብሎ አልተናገሩም። ወላሂ ከአላህ እየሰሙ እየተናገሩ እያወቁ ከዛው ቀጥታ ከአላህ ነው አላሉም። ከአላህ ሜሴጁ እስኪመጣ ጠበቁ። አላህ ሜሴጁን አመጣ። ቁል በላለ ነዘለሁ አወረደዋል። አለዚ ያዕለሙ ስራ ፊ ሰማዋት ወልአርድ በሰማይ ምድር ያለን ሚስጥር የሚያቀርሱ አላህ እሱ ነው ያወረደው። መበረዛቸው የሚነግረን እሱ ነው። የሰማይ ምድር ሚስጥር የሚያውቀው እንደተበረዘ የነገረን እርሱ እንጂ ነው አይደለም በላቸው። ስለ አስሐቡል ካህፍ ታሪክ እናንተ የደበቃችሁትን የሚነግራችሁ እሱ ነው በላቸው። ስለዚህ ማን ነው ከተባለ አላህ Subhanahu Wa Ta'ala አለዚ ያዕለሙ ስራ ፊ ሰማዋት ወልአርድ። ስለዚህ አላህ ስለነገረን እንጂ አሁንም ነብዩ ሪፈር አድርገው ወንጌልን በጊዜው የማየት እድል ኖሯቸው የማንበብ እድል ኖሯቸው ሳይሆን አላህ አሳውቋቸው ነው። አላህ ደግሞ ሲያሳውቃቸው ወንጌል ላይ ያሉ ሐሳቦችን ነግሯቸዋል። ኦሪት ላይ ያሉ ሐሳቦችን አላህ ነግሯቸዋል። እንደዚህ ነገራቶች እንዳሉ እሱ አስተምሯቸዋል። እኛ እንደዛ ነው ምናምን መክሊት። እሺ ኦኬ ጀዛካላ። ይሄንን ምንድነው የምታቀርቡት ኤቪደንስ የሚለው ነገር ለማስረዳት ፈልጌ ነው። አመሰግናለሁ። ጀዛካላ። ኤቪደንስ ደግሞ አሁን እንመጣለን። አሁን እኛ ወደ ኤቪደንስ ላይ ኑ ስንባል እምነት ማለት እምነት የሚለው ቃል ራሱ ወይም ሃይማኖት የሚለው ቃል ከእምነት ነው የሚጀምረው። እምነት ማለት ማመን ማለት ነው። ስለዚህ እኛ አምነናል። ማመን የሚለው ነገር በመጀመሪያ ደረጃ ነገርን በማረጋገጥና ባለመረጋገጥ ላይ የሚዋልል ነገር አይደለም። በመሰረቱ ማመን የሚባለው ነገር መሰረታዊ ፖይንት ነው። ካመንክ በኋላ ማወቅ ያስፈልጋል። ካወቅክ በኋላ ደግሞ ትክክለኛ የሆነ እምነት ታምናለህ። ለምሳሌ የሆነ ቦታ አንተ ተነስተህ ከዚህ እዛ ለመሄድ ታምናለህ። ጀስት ማመን የሚባል ነገር አለ። በቃ ለመሄድ የመነሳት ማለት ነው። ከተነሳህ በኋላ ያን መንገድ ታውቀዋለህ፣ እንዴት ነው የሚሄደው ምናምን ትላለህ። ስደርስ ደረስክ፣ የቂን አደረግክ ማለት ነው። አላህ ቁርአን ላይ ስለሚያስቀምጠው ሰው እነዚህን አካላቶች ምናልባት ጉንጭ ለማልፋት ካልሆነ በቀር መጽሐፍ አሁን ያለው መጽሐፋችሁ ሪፈር አድርጉና ሲምፕል የሆነ መለኪያ እንስጣችሁ። አላህ Subhanahu Wa Ta'ala الذي يجدونه مكتوبا عندهم في التوراة والإنجيل ይላል። እነዛ الذين يتبعون የሚከተሉ النبي الأمي ያ ማንበብ የማይችል የነበረ ነብይ የሚከተሉ ማን ነው እርሱ? الذي يجدونه مكتوبا عندهم في التوراة والإنجيل በወንጌልና በኦሪት ውስጥ ተጽፎ ያገኙታል። ማን? እሱን መልእክተኛ። እኛ ቀለል አድርገን የምንለው ያንን መልእክተኛ አሳዩን ከመጽሐፋችሁ። ወንጌል ላይ ካለ እናንተ የኛ ወንጌል ቁርአን ሪፈር የሚያደርገው ወንጌል ነው ተጠብቆ እስካሁን መጥቷል የምትሉ ከሆነ ወንጌል የቱ ጋር ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው የሚለው? በቃ ይሄ የመጨረሻው አርጊመንት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው የሚል ወንጌል ላይ ካሌለ ወንጌሉ እርሱ አይደለም፣ ተበርዟል ማለት ነው። ተቀንሷል። ይሄ ቃል ሲምፕሊ መበረዝ ማለት ነው። አይ ያ ወንጌል ውስጥ አለ ደግሞ ካሉ ጨረስን ማለት ነው። ነብዩ አሉ ካሉ ጨረስን።
እና በሁለቱ ሚዛን ቼክ ማድረግ እንችላለን ብዬ ነው ማስበው። መቀጠል ትችላላችሁ። መዝሙር ቆይ አንዴ እሺ፣ እድል ለሌላ ሰው ከመስጠት በፊት መዝሙር ሚውተን አሳስ ማን ነው? ኦኬ ቀደም ገብቶ የነበረ ኦኬ ቀጥል በቃ ዛ አቤት እሺ አይ ችግር የለም እሺ የቀደመው ሐሳብ ላይ እኮ እኔ አብዱልከሪም እኮ አጨበጨብኩና ጨረስን እኮ አብዱልከሪም እኔ እንደመለሰ ነው የሰማሁት የነበረው። ምናልባት መሀል ላይ ረጅም ሰዓት ስላልነበርኩኝ ምን ተፈጥሮ እንደሆነ አላውቅም። አብዱልከሪም እኮ መልስ ሰጠህ። ምን ብሎ መልስ ሰጠህ መሰለህ? የአላህ ቃል ነው ወይ ኢየሱስ ክርስቶስ ስትለው አይደለም አላለህም። አዎ የአላህ ቃል ነው፣ ግን የአላህ ቃል የተባለበት ሂሳብ የአላህ ቃል ፍጡር ስለሆነ ነው። እና አልሙሰማ መጠሪያ ነገር መጠሪያው ደግሞ ወይም ደግሞ የተጠራው አካል ደግሞ ከመጠሪያው የተለየ ነው ብሎ አሳየ። አይ እንዴት ነው እንደዚህ አይነት ነገር የምትለው ስትለው አይ አንተ አፈር ነህ ወይ አይደለህም፣ ግን አፈር ነህና ወደ አፈር ትመለሳለህ ተብለሃል። እና አንተ አፈር ነህ ወይ አይደለሁም፣ ግን የተፈጠርኩት ከአፈር ነው ማለት ነው። በተመሳሳይ ደረጃ አላህም ሱብሓነሁ ወተዓላ የአላህ ቃል ሲባል የአላህ ቃል ብለው ሲሉት እነዛ ሰዎች የአላህ ቃል እያሉት ያለው የአላህ ቃል ውጤት ስለሆነ ነው። ከማክበር አንጻር የአላህ ቃል ተብሎ ወደዛ ተጠግተዋል። ምን ልክፈትልህ? ቁርአኑ ከሆነ የአህለን ኪታብ ነው የሚለው። እናንተ የመጽሐፍ ባለቤቶች ወይ ነው የሚለው። ላተክሉ ፊ ዲኒኩም አለ። ክርስቲያንና አይሁድን መጀመሪያ አንድ ላይ ጠቀሰና ከዛ ክርስቲያን ስፔሲፊክ አደረገው። ከዛ ላተክሉ ፊ ዲኒኩም አለ። ዲናችሁ ላይ ድንበር ከሊመቱ ቃል ማለት ነው። አልቃሃ የጣላት አልቃሃ ሀ የምትል ቃል አለች። ጀረሁን አይመጣሽ በአረበኛ። ስለዚህ ወከሊመቱ አልቃሃ አይ በማዕና የጣላት የይሁን ቃሉ ኢላ መርየም ወደ መርየም ወሩሑም ሚንሁ ከርሱ የሆነ መንፈስ ነው። እንደዛ አላልኩህም። ያልኩህ በአረበኛው ላይ ኩን የሚለው ቃል አልመጣም፣ ግን ሀ በሚል ቃል መጅሩር ሆኖ መጥቷል። መጅሩር ሆኖ መጥቷል። እና ደግሞ ወከሊመቱሁ አልቃሃ የሚለው የአረብኛ ቃል ሁ ሀ ወከሊመቱሁ ተብሎ ሙአነፍ ሆኖ መምጣቱና መጅሩር ሆኖ መምጣቱ የሚያሳየው ኩን ፈየኩን ስለሚለው ቃል ነው ብዬ ኦኬ፣ ያንን የአረብኛ ግራመር እንትን ነው ወይ ሙዚየም እንትን አይደለም ብለህ በቃ ቶ ብለን ተላልፈነዋል። ስለዚህ ከዛ አንፃር ያንን ለማለት አሁን አልሐምዱሊላህ አንዴ ከሱ ጋር እንጨርስ። ጠብቅ ትጠይቃለህ፣ ጠብቅ ትችላለህ፣ ጠብቅ አንዴ ይጨርሱ። አቡኪ እንትን እስቲ ምዕራፍ 3 ቁጥር 47ን አንብብለት። ሜቢ የሚያግዘው ይመስለኛል። እሱ ከሚለው ቃል ጋር የሚገናኝ አይደለም። ምዕራፍ 3 ቁጥር 47 አይ ቲንክ ሱረቱ አሊ ዒምራን ነው። የሚናገረው ነገር ምንድነው? ኢነ መሰለ ዒሳ ዐንደላሂ ከመሰለ አደም ኸለቀሁ ሚን ቱራቢን ثم قال له كن فيكون የሚል አላህ ዘንድ ኢየሱስ ክርስቶስ ቢጤ እሱን አንቀጽ ይፈልጋል ወይስ መርየም ያለችው ነው? ጃይ ያው ቁርአን ለመክፈት ስለማይመቸኝ ነው። ሁን አለው ሆነም የሚል አለ ወይ አንድ እሱ። ሁለተኛው ደግሞ ለመርየም ኢዛ አራደ አላህ የሆነ ነገርን የፈለገ እንደሆነ ሁን ይለዋል፣ ይሆናል ይላል። የቱን ነው የፈለከው? ጃ አይ የይሁንታ ቃል የሚባለው ቃል ላይክ በይሁንታ ቃል ኢሳ እንደተፈጠረ ያሳያል ነው ማለት ክሊርሊ ያስቀምጦታል። እሱ ላይ በይሁንታ ቃል ማለት መርየም እኔ ወንድ የማላክ ስለሆነ እንዴት ላረግዝ ይችላል? እስቲያት አይ ለአላህ የሚሳነው ነገር የለም። ነገርን ባሻው ጊዜ ሁን ይለዋል፣ እሱም ይሆናል ነው እና ያን ይሄ